በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የእመቤታችን ቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ሁሉ ወዳጆች በወደደን ባከበረን ፍቅሩን እስከ ሞት ድረስ በገለጸልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? አሜን። እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ሰኔ ጎልጎታ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ ዛሬ እመቤታችን ቅድስት ድንግል ማርያም በጌታችን አምላካችን በመድኃኒታችን በኢየሱስ ክርስቶስ መካነ መቃብር ጎልጎታ የጸለየችውን ጸሎት በማስመልከት መምህራችን ቀሲስ ሄኖክ ወልደ ማርያም አጠር መጠን ያለ ትምህርት ያስተምሩናል። እሱን ትምህርት ተምረን እንመለሳለን። ወደ ትምህርቱ። የሰኔ ጎልጎታ የሚባለው ጸሎት እመቤታችን በጌታችን መካነ መቃብር ላይ ሰኔ 21 ቀን የጸለየችው ታላቅ የቃል ኪዳን ጸሎት ነው። ጸሎቱ የሰኔ ጎልጎታ የሚለውን ስያሜውን ያገኘው እመቤታችን በሰኔ 21 ቀን በጎልጎታ በጌታ መካነ መቃብር ስለጸለየችው ነው። የሰኔ ጎልጎታ ጸሎት ከ1900 ዓመታት በላይ እድሜ ያለው ጥንታዊ ጸሎት ነው። በሐዲስ ኪዳን ዘመን ከተገለጡትና በቅዱሳን ከተጻፉት ጸሎቶች ውስጥ ግንባር ቀደሙ ጸሎት የሰኔ ጎልጎታ ጸሎት ነው። በቅድስት ቤተክርስቲያናችን የሚታወቀውን በእጃችን ያለውን ወለላይቱ እመቤት በጎልጎታ በልጇ መካነ መቃብር ላይ የጸለየችውን የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ጽፎ ያስቀመጠልን ያወረሰን እመቤታችንን ባደራነት የተቀበለው የእመቤታችን የነፍስ ወዳጅ የሆነው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ቅዱስ ዮሐንስ ወልደ ነጎድጓድ ከእመቤታችን ጋር ለ15 ዓመታት አብሯት ስለኖረ እመቤታችን በቃሏ እየነገረችው ጽፏል። የሚገርመው እመቤታችን ስላየችው ራእይ ማርያም የሚባለውን የጻፈው ወልደ ነጎድጓድ ቅዱስ ዮሐንስ ነው። ወለላይቱ እመቤት ከጸሎተ ማርያም ቀጥሎ በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችው ሁለተኛው ጸሎት የሰኔ ጎልጎታ ጸሎት ነው። እንደምታውቁት ጌታችን የተሰቀለውና የሞተው መጋቢት 27 ቀን በዕለተ ዓርብ ነው። እመቤታችን ደግሞ የሰኔ ጎልጎታን የጸለየችው ሰኔ 21 ቀን ነው። ጌታችን መጋቢት 27 ቀን ተሰቅሎ በሶስተኛው ቀን መጋቢት 29 ቀን ከሞት ከተነሳ በኋላ እመቤታችን ዕለት የልጇ መካነ መቃብር ወደ ሆነው ወደ ጎልጎታ እየሄደች በልጇ መካነ መቃብር ላይ ታለቅስና ትጸልይ ነበር። እመቤታችን በጌታችን መካነ መቃብር ላይ ከመጋቢት 29 እስከ ሰኔ 21 ቀን ለ3 ወር ትጸልይና ታለቅስ ነበር። እመቤታችን በልጇ መካነ መቃብር በጎልጎታ ዕለት እየመጣች እየጸለየች በልጇ ሞት እያዘነችና እያለቀሰች ሳለ ለስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኔ 21 ቀን ለእመቤታችን በጎልጎታ በመካነ መቃብሩ ላይ እየጸለየች ሳለ ተገለጠላት። ጌታችን ለእናቱ ለድንግል ማርያም የተገለጠላት በግርማ መለኮቱ ነው። በኪሩቤል ዙፋን ላይ ተቀምጦ 99 ነገደ መላእክት ካለቆቻቸው ጋር ሆነው እልፍ አእላፋት ወትልፊት አእላፋት መላእክት ከበውት ከፀሐይ 7 እጅ በሚያበራ በሚያስፈራ ክብሩን የተገለጠላት። በዚህ ደረጃ ጌታችን ለእናቱ ለድንግል ማርያም መገለጡ አንደኛ እመቤታችንን ክብር ያሳየናል። ሁለተኛ የሰኔ ጎልጎታን የጸሎትና የቃል ኪዳንን ክብር ያሳየናል። በነገራችን ላይ እመቤታችን በጌታችን መካነ መቃብር ላይ ሰኔ 21 ቀን የሰኔ ጎልጎታን የጸለየችውና ቃል ኪዳን የተቀበለችው ለራሷ ሳይሆን ለኛ ለኃጥአን ነው። እሷማ የአምላክ እናትነቷ ክብር ብቻ ይበቃታል። በሰኔ ጎልጎታ ጸሎት ላይ እመቤታችን ተወዳጅ ልጇን ትጠይቃለች፣ ትማልዳለች። ጌታችን ደግሞ የእናቱን የድንግል ማርያምን ጥያቄና ጸሎት እየሰማ መልስ ይሰጣታል፣ ቃል ኪዳን ይገባላታል። ስለዚህ የጸሎቱ አጠቃላይ ይዘት የእመቤታችን ጥያቄና የጌታችን መልስ ያለበት ጸሎት ነው። ስለ ሰኔ ጎልጎታ ጸሎት ይህንን ካልኳችሁ የሰኔ ጎልጎታን ጸሎት አስገራሚና አስደናቂ የቃል ኪዳን ጥቅሞችን እነግራችኋለሁ። አንደኛ የሰኔ ጎልጎታ ጥቅም ጸሎቱ ባለበት ወይም በሚጸልይ ሰው ላይ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሆናል። ሁለተኛው የሰኔ ጎልጎታ ጥቅም እኩያን አጋንንት አይቀርቡትም። ሶስተኛው የሰኔ ጎልጎታ ጥቅም
በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቁታል። አራተኛው የሰኔ ጎልጎታ ጥቅም የጨለማ ኃይል አይጋርደውም፣ ርኩሳን መናፍስትና የቀትር ጋኔን አይቀርበው። አምስተኛው የሰኔ ጎልጎታ ጥቅም ሰፊና በጌታችን አንደበት በደንብ ተብራርቶን የተነገረው ምን ይላል? በሌሊት በህልም የሚያስደነግጡ በማልት በእሾህ ሞጋት ቢሆን በእንቅልፍ የሚመሰሉ በእንጀራ ማሳነቅ ወይም በውሃ ትንታ የሚመሰሉ በስካር በቆጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በአይን ህመም የሚመሰሉ በንዳድ ወይም በወባ በማንቀጥቀጥም የሚመሰሉ በፍቅርና በሰላም ወይም በጠብ የሚመሰሉ በውሻ መንከስ የሚመሰሉ በእፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ እነዚህ ሁሉ አይቀርቡትም ይላል። ስድስተኛው የሰኔ ጎልጎታ ጥቅም የሰኔ ጎልጎታን የጸሎት መጽሐፍ በንጹህ ህሊና በቅን ልቦና የያዘ ሰው የቡዳ አይን አያስፈራውም ይላል። ሰባተኛው የሰኔ ጎልጎታ ጥቅም ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወደሚጸልየው ሰው አይቀርቡም። ስምንተኛው የሰኔ ጎልጎታ ጸሎት ጥቅም ከደዌ ወይም ከበሽታ ይድናል፣ ከሚያስጨንቅ ችግርም ይሰወራል። ዘጠነኛው የሰኔ ጎልጎታ ጸሎት ጥቅም የተለያዩ በሽታዎች ያርቃል። አስረኛው የሰኔ ጎልጎታ ጥቅም እሱ ልጆቹ ገንዘቡ ይባረካል። 11ኛው የሰኔ ጎልጎታ ጸሎት ጥቅም የተጠመቀበት የጠጣ ይድናል፣ ችግሩ ይወገድለታል። 12ኛው የሰኔ ጎልጎታ ጥቅም ቅዱሳን መላእክት እየመጡ ይጎበኙታል። 13ኛውና የመጨረሻው የሰኔ ጎልጎታ ጥቅም መንግስተ ሰማያትን ያወርሳል፣ ዘላለም ሕይወትን ያሰጣል። ጌታችን ለእናቱ ለድንግል ማርያም በዚህ በቃል ኪዳን ጸሎት ላይ ከዚህ ከሚያልፈው ዓለም ወደሚያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣበት ሰዓት ደብረ መቅደስን አወርሷለሁ ብሏል። ይሄ ማለት የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የሚጸልይ ሰው በጸሎቱ ላይ ያለውን የሚተገብር ሰው ቃል ኪዳኑን አምኖ ይደረግልኛል በማለት የሚጸልይ ሰው መንግስተ ሰማያትን ይወርሳል፣ ዘላለም ሕይወትን ያገኛል። የሰኔ ጎልጎታን ጸሎት የሚጸልይ ሰው ነፍሱ ከስጋው ስትለይ ቅዱሳን መላእክት ይቀበሉታል። ነፍሱም ለአሳር ሳይሆን ለሰማይ ክብር ትሆናለች፣ ለገሃነመ እሳት ሳይሆን ለመንግስተ ሰማያት ትሆናለች። ስለዚህ እነዚህን 13ቱን የሰኔ ጎልጎታን ጸሎት ጥቅም ለማግኘት በርትታችሁ የሰኔ ጎልጎታን ጸሎት ጸልዩ። ቃለ ሕይወት ያሰማልን፣ ለመምህራችን ረጅም ዕድሜ ከጤና ጋር ይስጥልን። እኛም በተማርነው 30 60 ዓመት ያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። እንግዲህ ሰኔ ጎልጎታ በማንኛውም የውዳሴ ማርያም የጸሎት መጽሐፍ ላይ ከአንቀጸ ብርሃንና ከይዌድስዋ መላእክት ቀጥሎ የሚገኝ ጸሎት ነው። ስለዚህ በተለይ ሰኔ 21 ብንጸልየው እንጠቀማለን ማለት ነው። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለሁሉ እግዚአብሔር ክብር ምስጋና ይግባው። ሰላም